ሰላም ቤተሰቦች ይህ የቲክቶክ የመጀመሪያ ቪዲዮ ነው። አጋጣሚ ሆኖ ቪዲዮ ሰርች አላቅም። አሁን ወደዚህ የመጣይ ጉዳይ ዩቲናስ የምትባለው ቲክቶከር በኢንስታግራም አካውንቷ ትላንትና ከሰዓት 3 ስልክ አካባቢ ከቦሌ ሞጭልፎን ጠፍቷል ብላ ኢንስታግራሟ ላይ ፎቶዬን ከፌስቡክ አውርዳ ስለለጠፈች እሱን ጉዳይ ግልጽ ለማድረግ ነው። ይህ ነገር ቤተሰቦችን፣ ጓደኞችን፣ የሥራ ባልደረቦችንና ብዙዎቹን ወዳጆችን አስቆጥቷል። እኔ ንቄትቸው ነበር እንደ ኖርማል እንደ መፈጋገር ቆጥሬው። ሁኔታው ግን ትልቅ የስም ማጥፋት ወንጀል ስለሆነ ጉዳዩ በሕግ እንዲታይ ጠበቃ ጓደኞችን ስላማከሩኝ ወደ ሕግ ለወስደው ዝግጅታችንን ጨርሰናል። ሕግ ቦታ ተቀርብና ያለችበትን አግባብ እዛው እንነጋገርና ጉዳዩ እናያለን ማለት ነው። ቲክቶከሯ ዩቲ የአንድ ግለሰብን ፎቶግራፍ በመለጠፍ 3 ስልኮችን ከቦሌ አትላስ አካባቢ ሰርቆን ጠፍቷልና አፋልጉን ስትል ለጥፋለች በኢንስታግራም ገጿ ላይ። ይሄን ተከትሎ የህግ ባለሙያዎችን አናግረን ነበር። አንድን ግለሰብ ስልካችሁን ቢሰርቅባችሁ ተጠርጣሪውን መለጠፍ ይቻላል ወይ? በማህበራዊ ሚዲያ በኢትዮጵያ ህግ አይቻልም። በኢትዮጵያ ህግ መሰረት አንድን ግለሰብ ሌባ የማለት ስልጣን ያለው ፍርድ ቤት ነው። በተጨማሪም የተጠርጣሪን ፎቶግራፍ ደግሞ በማህበራዊ ሚዲያ የመለጠፍ ስልጣን ያለው ፖሊስና አፋልጉኝ ብሎ። ስለዚህ አንድ ግለሰብ ተነስቶ እከሌ ስልኬን ሰረቀኝ ወይም ደግሞ እንደዚህ ያደረገኝ ብሎ የዛን ሰው ፎቶግራፍ መለጠፍ በኢትዮጵያ የጥላቻ ንግግርና የሐሰት መረጃ ስርጭት አዋጅ ቁጥር 1185/2012 ሊያስከስስ እንደሚችል የህግ ባለሙያው ለዛሃበሻ ነግሯል። በሶሻል ሚዲያ ላይ የሚደቀቁ መረጃዎችን በጥብቅ ይቆጣጠራል። አንድን ሰው ያለ በቂ የህግ ማስረጃ ሌባ ብሎ መለጠፍ እንደ ሐሰት መረጃ ሊቆጠር ይችላል። ምንም እንኳን ስልኩ የተሰረቀው ከእርስዎ ቢሆንም ህጉ ሌባ የመባል ወይም የማለት መብትን የሚሰጠው ለፍርድ ቤት ብቻ በመሆኑ እርስዎን በግሎ የሚሰጡት ፍርድ በአዋጁ ሊያስቀጣውት ይችላል። እንደዚሁም ደግሞ በኮምፒውተር ወንጀል አዋጅ ቁጥር 958/2008 መሰረት አንድን ሰው ለማዋረድ ወይም ስሙን ለማጥፋት በማሰብ በኮምፒውተር ስርዓት አማካኝነት መረጃ ማሰራጨት ይከለክላል። የሌላውን ሰው ክብር ወይም ዝና የሚነካ ጽሑፍ፣ ምስል ወይም ሌላ መግለጫ በኮምፒውተር ስርዓት አማካኝነት አሰራጨ በሚለው አንቀጽ መሰረት ተጠያቂ ሊሆኑ ይችላሉ። ለጡት አድርሱ አትወጡት። ምንድነው ዘለመተኛት መጋደል? ከመቼው አጎጥጉጠህ ከመቼው ወደክ? ማን ነው በዚህ አካሄድ ከፈጠንክ እንቅፋት መጥቶ ትወድቃለህ። ከወደክ ደግሞ የሚያነሳ የለም። እግዚአብሔር ያሳያችሁ። እንግዲህ አጠገብ ያለችው ማኪ ነችና ቁመት ትበልጠኛለች። ሂል ላይ ነኝ ያለሁት። ቁመት ትበልጭኛለች ማኪ። ደስት ሁኔታ። ስንት አመትሽ ነው? 14 የምር ኢትዮጵያ ውስጥ በሆነ ኖሮ በቤታችሁ ድረስ መጥቼ ነበር ይቅርታ መጠየቃችሁ። ቅድም ስለ ማክቤል የሰራሁት አንድ ቪዲዮ ነበርና እኔ ጀስት ለመዝናናት ነው ማለት ሰዎችን ለማሳቅ ነው የሰራሁት እንጂ ይሄን ያህል ፐርሰናል አታክ ያደርጋል ወይም ልጅቷን ይጎዳታል ምናምን ብዬ አልነበር። ግን ራሷ ማክቤልን እናቷም ሳትቀር በውስጥ መጣው በቃ ደስ አይልም ቪዲዮውን አጥፋለን አሉኝ። ጌታ ምስክሬ እኔ በጣም እንደደነገጥኩት። ይሄን ያህል የሚያስከፋ ነበር? እኔ ሰዎችን ያስቃል ብዬ ነበር የሰራሁት እንጂ ልጅቷ ላይ ምንም ፎከስ አላረኩም ነበር። አላቅም አንዳንዴ እናንተ ያልጠበቃችሁት ነገር ወደ ሌላ ነገር ይዞራል እንጂ እሷን እንትን ለማለት አልነበረ። ተምር ኢትዮጵያ በሆነ ኖሮ እቤታችሁ ድረስ መጥቼ ይቅርታ ጠይቃችሁ ነበር። ይቅርታ ብያለሁ ማክቤል፣ ቪዲዮውንም አጥፍቼላችኋለሁ። ይቅርታ ምን በላውን ይሄ አንዳንድ ሰዎች ግን አማረብን ብላችሁ የምታደርጉት የምትሉት ሁላ ጠፍቶባችኋል። እስቲ አንደበታችሁን ለጥሩ ነገር ተጠቀሙበት። ምን ያረክ ነው? What you even trying to do? አያስቅም። አያስቅም። ምንም ቁም ነገርም አያስጨብጥም። አያዝናና። ምንም በቃ ማይጠቅም ቪዲዮ ነው። ፐርሰናሊ እንትን አላውቅም። I'm not trying to attack you ግን ለልጅቷ አስብላት። ህፃን ልጅ ነች። ሁላችንም የሚያሳደግናት ልጅ ነች።
ይሄን ዲዘርቭ አታረግም ትችልች ከባካባት አይዞሽ በርቺ እደጊልን ምንላት አይነት ልጅ ነች እንጂ እንደዚህ ቦዲ ሼም ታረጋት አይነት ትልቅ ሴትዮ አይደለችም ኦኬ ኖርማል መስሎ ከሆነ ኖርማል ግን አይደለም እንደዚህ አይባልም ከኋላ የምትመለከቱት ቪዲዮ አሁን ላይ መነጋገሪያ ሆኗል የአንድ ቤተሰብ አባላት በህይወት የሌለውን አባታቸውን ልደት ለማክበርና በህይወት ቢኖር ሊያደርጉ የሚችሉትን ነገር በአባታቸው የመቃብር ቦታ በመሄድ ለማስታወስ ይሞክራሉ አስገራሚውና መነጋገሪያ የሆነው ነገር ይሄ አይደለም ይልቁንም በዚህ ስፍራ የተገኙት ልጆች የሚያደርጉት ነገር ከኢትዮጵያዊ ባህልና ከኦርቶዶክስ ሃይማኖት ስርዓት ባፈነገጠ መልኩ በመቃብር ስፍራው ሲዘፍኑና አባታቸው ላይ ሲያላግጡ ታይተዋል ምናልባት ይሄን ያደረገው አንድ ሰው ቢሆን አሞት ነው ልንል እንችል ይሆናል ሆኖም ግን በስፍራው የተገኙት ሁሉ ሲሆኑ ግን ግራ ያጋባል በሰዓቱስ ቀርጸውት ቢሆን እቤት ከሄዱ በኋላ ከዛ አይነት ስሜት ወጥተው ሲረጋጉ አለመፖስተትስ አይቻልም ነበር እስቲ ቪዲዮውን ተመልከቱና የናንተን ሐሳብ አስቀምጡልኝ መልካም ጊዜ አይ አባታችን ልደት ነው ሰርፕራይዝ እናርገ ሃፒ በርዝዴይ ሰሊ አሪዋል ኖ በሉ ኖ Are you stoned? Yes! ሙታን ስቅኑ ያባቴ ልደት ነው ዛሬ it's my dance birthday አረና ጠፋ እንደውም ለሱ ክብር ሲባል ይሄንን አንድ ነው ጫንካውን አንድ እናትና ልጃቸው በመኪና ውስጥ ነው የሚኖሩት ከባድ ነው ብዙ ድራጎስ አለ ከባድ ነበር ብዙ ታታና ያሳለፍነው ከባድ ብዙ በቃ ሰከራም ራግም ይወስድ ብዙ አይነት ሰው ነው ያለው ለእናቴ ከብዳል ለኔ መጣችሁ ግን አብሶ እናቴ ተጎድታለች እኔ አቅሙ አለኝ እችላለሁ እሷ ግን ይከብዳል በጣም ተጠቅ ያለ ነው የት እንድረስ ብለን ነው እንጂ መኪናማ አይመችም ሊኖርበት ሊታደርበት አይመችም እንደዚህ ቁጥራችሁን ትይዩ አትተኙም በቃ እንደዚህ ነው እዛው ሲቆይ ሰዓት ሲረዝም ቅልፍ ይወስደናል ትንሽ ግን በቃ ይሄ ነው ኑራችን እንዳለ ኑራችን እዚህ ውስጥ ነው ያለው እኔም ትንሽ ልቤን በጣም የሚሰብረው ነገር እሱ ነው ቤት የለም ተርፍበት የላት ከባድ ነው ልጅ ለእናቱ ጥሩ ነገር ነው የሚያስበው እንጂ እንደዚህ ወድቃ በየቦታው ተሰቃይብኝ አልፈልግም አሁን እንደዚህ ቁጭ ብለው ነው የሚያድሩት እንደዚህ ቁጭ ብለው ስለዚህ አልጋ ተኝተው አያውቁም ማለት ነው እንደዚህ ለአንድ አመት ልጅ ተጨብጣን አልጋማ ከናፈቀኝ ስንት ጊዜ አልጋና ፍራሽ ከዚህ ከመኪና ተላቀን ቤት ኖሮን በቃ እንደ ሰው መኖር እንዲረዱ ብቻ ነው የምጠይቀው ሌላ ነገር አለ ቢቸግረኝ ነው ቆርጬ እንደዚህ በግልጽ ምለምናችኋለሁ እና የተሻላችሁትን እርዳታ ታደርጉልኝ ዘንድ ልመናዬ ይሄው ፊታችሁ አፈሳለሁ